ማንም ሰው እራፍ ልቀቀኝ። ጭራሽ በገዛ ጥፋትሽ የምትቆጪው የምታኮርፊው አንቺ ነሽ። እስኪ ትንሽ ይፈር። ቆይ ከኔ ጋር ቁመህ ለማውራት ከየት ነው ሞራሉን ያገኘኸው? ማለት ቆይ ለምን እንደዛ አልሽ? ችግር አለ እንዴ? ኡፍ ልቀቀኝ በእናትህ። ተረጋግተሽ ነው። አንዴ ከመጣሽ አይቀር ተነጋግረን መለየታል። አንተም ብዬ አይደለም የመጣሁት ሌላ ሰው ለማግኘት ነው። ኧረ ማንን ልታገኝ? ምን አገባ? ይመለከታል። እና እሺ የታለ የምታገኘው ሰው? አይመለከትህም አልኩህ እኮ። በጣም አሪፍ። ተደውሎልሽ ነው አይደል የወጣሽው? እኔ ነኝ በሰው ስልክ የደወልኩልሽ። የኔን ስልክ አታነሺም፣ ቴክስቴንም አትመልሽም። ደግሞ ማክሮፍና መናደድም ካለብኝ በእኔ ነበር የሚያምረው። አሃ እንደዛ ነው። እሺ አሁን ቦርሳዬን አምጣ። ስለዚህ ስራውንም አዎ እኔ ነኝ። ወይኔ መሲ ገደል ግባ። እሺ ራፊ አትንቺ። ልቀቀኝ። ልቀቀኝ። ቤሊ ምንድን ነው የተፈጠረው? ለምንድን ነው እንደዚህ ራስህን ይዘህ? እባክህ ተነስ ቤሊ። አዶኒ በድጋሚ በሉሉ እንደበደበው መሲ በጨለማ ብቻዋን ወጣ ስትሄድ መንገድ ላይ ያዛት። ቴዲ መሲን መቼም ቢሆን አልተውሽም፣ አንቺ የኔና የኔ ብቻ ነሽ፣ ስለዚህ እባክሽ አትራቂኝ ቢልም መሲ እንዲያንተ አይነት እባብ ሰው አይቻላቅም አልወድህምና በመንገድ አትግባ ብላለች። ኑኑንጆ አግቷት ቤሉል ለትንሽ አትርፏታል። ቤሉልና አዶኒና ጆም ተፋጠዋል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲያ ተከታታይ ድራማ ኑኑ የቤሉልን ፍቅር ተቀብለው ከቤሉል ጋር አብረው ዘና ፈታ እያሉ ነው። አዶኒም ይሄን ሁሉ እየተመለከተ እንግዲህ ለቤሉል ያለው ጥላቻ ከወንድምነት ይልቅ ጥላቻው እየሰፋ መጥቷል ማለት ነው። ኑኑም ምርጫዋን መርጣለች። ከዚህ በኋላ ላልተው ብላ ቃል ገብታ የቤሉልን ፍቅር ተቀብላ ከቤሉል ጋር ናት። አይንዬም ውጭ ላይ ብቻቸውን አግኝታቸው ስለነበረ አንገቴን አስደፋሽኝ፣ አሳፈርሽኝ፣ እኔ ልጅ እንዲህ አታረግም እያልኩ ክንዴን ገትሬ እየተከራከርኩ አንቺ ግን አሳፈርሽኝ ብላለች። እናም እንግዲህ ኑኑ ምንም የተፈጠረ ነገር እንደሌለ ለማስረዳት እየሞከረች ነው። ግን ደግሞ ኑኑ አሁን ላይ ወስና ይለይለት ብላ በተደጋጋሚ ከቤሉል ጋር መውጣት ጀምራለች። ኤልሹ ትምህርቷን እንዳቋረጠች በአደባባይ ይፋ ሆነ። ወይዘሮ ሄለን እንደ ኤልሹ የትምህርት ቤት ክፍያ ልትከፍል በከፈለችበት ዕለት ነበር እንግዲህ የትምህርት ቤቱ ደን አይ መክፈል አይጠበቅብሽም፣ ልጅሽ ካቋረጠች ትምህርት በጣም ቆይታለች፣ ስለዚህ የትምህርት ቤት ክፍያ መክፈል የለብሽም ብሏት ሲሏት ነበር። ወይዘሮ ሄለን እጅግ በጣም ተናዳ እሳት ለብሳ እሳት ጎርሳ ኤልሹን ስትፈልግ የነበረው። ኤልሹም ትምህርቷን እንዳቋረጥ በምን ምክንያት ነው ያቋረጥሽው ተብላ ብትጠየቅም እንዳላቋረጠች ግግም ብላ ተናግራለች። እሺ እንደዛ ከሆነ ትምህርት ቤት ደውዬ መጠየቅ ይኖርብኛል ብላለች። እናም እንግዲህ ኤልሹ አባቴ የሞተ ሰሞን መከታተል አቅቶኛል ሰሞን እንጂ የቀረሁት ከዛ ውጭ በጭራሽ እኔ ትምህርቴን አላቋረጥኩም ብላ ግግም ብላለች። ወንድሟም እንዴት ታስረዳው ቢፈልግም በጭራሽ ብላለች። መኮ ግን ከዚህ በፊት ያውቅ የነበረው ነገር ስለነበረ ይህው እውነት ተደብቆ አይቀር ጊዜውን ጠብቁ እኮ መጋለጡ አይቀርም ጅል ሆና ነው እንጂ እያለ ነበር። አይንዬም አንተም ታውቅ ነበር እንዴ ብትለው አዎ የሆነ ጊዜ ተከታትያት ነበር፣ ግን ደግሞ እሷም ጓደኞቿም የሚውሉበት ልክ ያልሆነ ቦታ ነው ብሏል። ኤልሹ መኝታ ቤቷ ገብታ ተደብቃለች። መኝታ ቤቷን ዘግታ ወይዘሮ ሄለንን ብታንኳኳ ወንድሟን ቤሉልን ቢያንኳኳ አለመክፈትን መርጣለች። እናም እንግዲህ እርዳታ ጆጋ ደውላ እርዳታ ጠይቃለች። ጆም አስቸኳይ ስራ እንዳለበት ነግሯት ሌላ ጊዜ ጉዳዩን ከጨረሰ በኋላ እንደሚያግዛት ተነጋግረዋል። ለአዶኒ በደወለችለት ጊዜም አዶኒን እባክህ ችግር ውስጥ ነኝ እርዳኝ ብላ ጠርታው ነበር። አዶኒም ቤት ድረስ መጥቶ ችግሩ ምን እንደሆነ በጠየቃት ጊዜ ትምህርቷን እንዳቋረጠች ቤተሰብ አውቆ እንደሆነና ትምህርቷን ደግሞ እንዳቋረጠች ስትነግረው አዶኒም አንቺ ጦሰኛ ነሽ እንዴት እንደዚህ ታረጊያለሽ ብሎ ተናዶባታል። ግን ደግሞ ችግር ውስጥ ነኝ ከዚህ ጉድ አውጣኝ ስትለው እሺ ብሎ በሐሳቡ ተስማምቶ ከቤት ሊያስወጣት ሻንጣዋን ጠቅልላ ሊወጡ ባለበት ጊዜ ቤሉልና ኑኑ አንድ ላይ ሲያያቸው አዶኒ በጣም ተረብሿል። እና በዚህ ሁኔታ ስልክም እንኳን በደውልለት ራሱ ሊያነሳልኝ አይችልም፣ እዚሁንም መጠበቅ አለብን ብለው ሲጠባበቁ በነበረበት ጊዜ እንግዲህ የሆነ ድምጽ ሰምቶ ቤሉል ወደ ፎቅ ኤልሹን ፍለጋ መጥቷል። በዛን ጊዜ አዶኒ ኤልሹን ቁም ሳጥን ውስጥ ተደበቂ ብሏት እሱ ውጭ ላይ ቆሟል።
በየመታ ነው አንተ ደግሞ እዚህ ምን ታረጋለህ? ኤልሹን ካይተ ከሆነ ቢሎ ቢጠይቀውም ኤልሹን እንዳላየ ተናግሯል። አዶኒ በዛ ወጥቶ ወደ ቤት አልተመለሰም። ኤልሹም ቁምሳጥን ውስጥ ተደብቃ መግቢያ መውጫ አታለች። የሁሉንም ሚስጥር ስታዳምጥ መዋል ሆኗል ስራዋ ማለት ነው። መሲም ተሯሩጣ መታ ተደብቃ ስልክ ደውላ ለጓደኛዋ ፖርሳዬን ማን ነው የወሰደው? ፖርሳ ትቼ መጥቼ ነበር ባለች ጊዜ ፖርሳዋን የቅርብ ሰው ነኝ ቤተሰብ ነኝ ያለ ሰው መጥቶ እንደወሰደው ነግራታለች። እንዴት እንደዚህ ይደረጋል ብትልም ግን ደግሞ አንቺን በደንብ የሚያውቅሽ ሰውና ቤተሰብሽ ነኝ ስላለ ሰተነዋል ብሏታል። እናም ስራ ስጨርስ ተደብቃ መሄድ እንደምችል መሲ ለጓደኛዋ ተናግራለች። ይህ ሁሉ ነገር ሲፈጠር ኤልሹ ቁም ሳጥን ውስጥ ሆና እያዳመጠች ነው። በሌላ በኩል መሲ በማታውቀው ስልክ ተደውሎላት ስለነበረ ከቤት ወጣለች። ከቤት በወጣችበት ጊዜ እንግዲህ በማታውቀው ስልክ የደወለላት ቴዲ ነበር። ምክንያቱም እሷ በምታውቀው ስልክ ቤት ሲደውልላትም ሆነ ሜሴጅ ሲላክላት እየመለሰች ስላልነበረ በሌላ ሰው ስልክ ደውሎላታል። ቴዲ የምሽት ስራውን ሁሉ ያመቻቸላት እሱ ነበር። መሲ ግን ይሄን ሁሉ ነገር ምንም የምታውቀው ነገር የላትም። ሄለን ቴዲን ቀጥራው ነበር። ቴዲን ቀጥራ እንዴት ነው አንድ ተራ ሰው አዶኒን ማያዝ ያቃታችሁ ብላው ነበር። አዶኒ እንደሚታየው ተራ ሰው ሳይሆን ግን ደግሞ በጣም ከባድ እንደሆነና እንደምንከታተለው የሚያውቅ ሁሉ ነው የሚመስለው ብሏታል። ስለዚህ በንቄት የምታየው ቀላል ሰው አይደለም አዶኒ። እናም የሱን ጉዳይ ረገብ ማድረጉ ነው እንጂ የሚሻለው አልበለዛ ሚስጥሮችን እንዲያበላሽብሽ እፈራለሁ እያለ ነው። ወይዘሮ ግን ሄለንም እኔም እኮ ቀላል ሰው ስላልሆነ ነው የሱን ጉዳይ ትኩረት ስጡት እያልኩ ያለሁት። እንደ ቀላል መተው የለበትም። እኔ በጣም እየፈራሁ ነው። አሁን ነገሮች ሁሉ እንደማስባቸው እየሄዱልኝ አይደለም። በዛ ላይ ልጄ ተስፋዬ ጉር ሰርታኛለች እያለች ነው። ወይዘሮ ሄለን ኤልሹ ትምህርቷን በማቋረጧ ምክንያት እጅግ በጣም ተናዳለች። እሷ የምትባል ልጅ የለችኝም፣ ተስፋዬን አጨልማለች እያለች ነው። እናም እንግዲህ በኤልሹ ላይ ከባድ እርምጃ ለመውሰድ ወስናለች ማለት ነው። ቴዲም ልጅ ስለሆነችና ክትትል እንደሚያስፈልጋት ጭምር ተናግሮ ግን ደግሞ በዚህ መልክ ሳይሆን መሆን ያለበት አረጋግተሽ የተፈጠረውን ነገር መጠየቅ ነው እንጂ ያለብሽ በዚህ መልክ መሆን የለበትም እያለ ነው። ግን ደግሞ አብረው እሷ ባቋረጠች ስሙ ሌላም ከሌላ ትምህርት ቤት መጥቶ እዚህ የገባ ያቋረጠ ልጅ አለ ብለውኛል ብላለች። እና እሱን ፈልጎ እንዲያመጣላት ለቴዲ ትእዛዝ ሰጥታለች ማለት ነው። ፎቶ ምናምን አለሽ ወይ ቢላትም ፎቶ እንደሌላት ቀስ ብላ ደግሞ አድራሻውን እንደምትፈልግ ጭምር ነግረዋለች። ግን ደግሞ ታዲያ ፎቶ ከሌለ እንዴት ነው ፈልጌልሽ ላመጣ የምችለው ቢላትም እሷ ቤት የሚመጣ ሰው ስለሆነ ለሱን ለማግኘት በጣም ቀላል እንደሆነ ተናግራለች። አካባቢውን ምናምን ተከታትሎ እንዲያገኘውና እሱ እንዲያዝ ፈልጋለች ማለት ነው። ኤልሹ እጅግ በጣም ተጨንቃለች። ይሄ ነገር ፊት ለፊት ካገኙኝ እናቴ ትገለኛለች፣ ወንድሜም ይገለኛል፣ አልቆልኛል እያለች ትልቅ ስጋት ውስጥ ናት። ቤሉልና ኑኑም ወደ ውጭ መውጣት ንፋስ መቀበል አለብን ብለው ቀድማ ኑኑ ከቤት ወጣለች። ኑኑ ከቤት ቀድማ በወጣችበት ጊዜ ጆ እየጠበቃት ነበር። ሲጠባበቅ የነበረው ጆ ሰዓትሽን ጠብቀሽ መጣሽ እያለ ሲጠባበቅ በነበረበት ጊዜ ትንሽ ቆየት ብሎ ቤሉልን መጥቷል። ቤሉልና ኑኑ አንድ ላይ ደስ የሚል የፍቅር ጊዜ አሳልፈዋል። ይህ ሁሉ ሲሆን ግን ጆ እየተከታተለ ነበር፣ የሚለያዩበትን ጊዜ እየጠበቀ። እንግዲህ በመሃል ኑኑ ድብብቆሽ እንጫወት የሚል ሀሳብ አምጥታለች። ቤሉልም እንደዚሁ ቁጭ ብለን ብንጫወት ይሻላል ብሎ ነበር። ትጠፊብኛለሽ ቢላትም እሷ ግን አይ የትም ርቄ አልሄድም፣ እንደዛ ብንጫወት ይሻላል የሚል ሀሳብ አምጥታለች። መሲ ከቤት ወጣ ቴዲን በተቀጠረችበት ቦታ ቆማ እየጠበቀች ነበር። የመጣው ሰው ግን ሌላ ሰው ነበር። ቴዲ ደግሞ አንተ ዝም ታረጋለህ እያለችው ነበር። እንዴ ማን ፈልገሽ ነው ቢላትም የምትጠብቀው ሰው ሌላ እንደሆነ ስትነግረው ቴዲ የሱን ስልክ እየመለሰች እንዳልሆነና እያነሳች እንዳልሆነና ሜሴጅም እየመለሰች ስላልሆነ እሱ ራሱ በሌላ ሰው ስልክ አስደውሎ እንደሆነ ነግሯታል። አንተ የማትረባ ውሻ ነህ፣ እባብ ነህ፣ ጨካኝ ነህ እያለችው ነበር። እሱም እባክሽ ጥፋቴን ንገሪኝ፣ እኔ አንቺን ከምንም በላይ ነው የምወድሽ፣ ላንቺ ስል በጣም ብዙ ነገሮችን እየተውኩኝ ነው፣ እባክሽ ንገሪ ብሏት ነበር። እሷ ግን ስራህን ታውቀዋለህ፣ ሰይጣን ነህ። እናማ እኔን ለማጥፋት ካልሆነ በስተቀር ለፍቅር አይደለም፣ ከራስ ውጭ አንተ ሰውን አፍቅረህ አታውቅም፣ ግን ደግሞ እኔን ለማጥፋት አውቆርታ ተነስተሃል እያለችው ነው። እናም እንግዲህ በናሆም እኔም በሱ ቀይረሽኝ ነው እያለም ነው።
እሷም አዎ ከሱ ጋር ፍቅር ጀምረናል፣ ጥሩ ጊዜ እያሳለፍን ነው፣ አትረብሸን ከህይወቴ ውጣ ብለዋለች። ቴዲ እኔ በፍቅር የተሳካልኝ ሰው አይደለሁም፣ ግን ደግሞ ላንቺ ብዬ የማረገው የምከፍለው ነገር ሁሉ ለምን አይታየሽም እያላት ነው። እና የማታ ስራው ሁሉ አንተ ነህ ማለት ነው ስትለው፣ አዎ ሁሉንም ነገር እኔ ነኝ፣ ግን ደግሞ እኔ ላንቺ እያረኩ ያለሁት ነገር ለምን አልታየሽም እያላት ነበር። የቱን ነገር ሌለ ምን መልካም ስራ አለህና መጀመሪያ አንተ ውሎህንና የምታረገውን ነገር ምረጥ ብላ ጥላውት ልትሄድ ስትሄድ መሲን አልጨረስኩም እያላት ነበር። እሷም ደግሞ አንተ እባብ ነህ፣ አንተን በጭራሽ አልወድህም፣ ከህይወት የወጣ ብላ ጥላው ሄዳለች። ቴዲም እጅግ በጣም ተናዶ እዛው በቆመበት ቤሉል እየተከታተለው ስለነበረ ቤሉል መንገድ ላይ አግኝቶታል። አዶኒ ጋር ተገናኝተው አዶኒም እንግዲህ እኔ በሀዘኔ ጊዜ መታ ስትጠይቀኝ አባቴ የቅርብ ወዳጅ መስለህ ነበር፣ ግን ደግሞ ተሳስቻለሁ ብሎ በቅርቡ እንገናኛለን ብሎ አዶኒ ጥሎት ሄዷል። አዶኒ አሁን ላይ እሱ ያኔ መበርታት አቅቶት መጽናናት ያቃተው አዶኒ አሁን ላይ ግን ሌላ ሰው ሆኗል ማለት ነው። ለሁላቸውም ስጋት የሆነው አዶኒ እሱን ካገኘው በኋላ በቅርብ እንገናኛለን ብሎ ጥሎት ከሄደ በኋላ ቤት መጥቶ ለወይዘሮ ሄለን የስራ ባልደረባዋን አግኝቶት እንደነበረ ሲነግራት በጣም ተደናግጣለች። ደግሞ የኔ ስራ ባልደረባ ማን ነው እያለች ነው። ቴዲ ብሎ ነግሯታል። እና የስራ ባልደረባሽን አግኝቼው ነበር። ቴዲ የስራ ባልደረባሽ አይደለም፣ ምናልባት እኮን ይቸኩላለሁ ተሳስቼ ይሆን ብሎ ወይዘሮ ሄለንን እንግዲህ እንዴት ተለመደው ጣል ጣል አድርጎባታል ማለት ነው። ወይዘሮ ሄለን የልጇ ጉዳይ እጅግ በጣም ስላበሳጫት ቤት መጣ ስትፈልግ ነበር። ኤልሹ ግን ክፍሏም ውስጥ የለችም፣ የተደበቀችው ቁም ሳጥን ውስጥ ነበር። ጆም እንግዲህ የማደርገው ነገር አለኝ እሱን ስጨርስ ነው የምመጣው ብሏታል። መሲ እንዴት ተለመደው የምሽት ስራው እንደምንም ተሽሎክሎካ ከቤት ወጣለች። ከቤት ተሽሎክሎካ በወጣችበት ግን መንገድ ላይ አዶኒ አግኝቶ አስደንግጧታል። አዶኒ እቺ መሲ አይደለች ብሎ መንገድ ላይ ተከትሎ ከኋላ መሲ ሲላት በጣም ተደናግጣ በዚህ ጨለማ አስደነገጥከኝ እኮ ምን እያረክ ነው ብትለውም ከቤት ተጣልተሽ ነው ወይስ ምን ሆነሽ ነው? እውነቱን ሳትነግሪኝ በጭራሽ አለቅሽም እያላት ነው። እሷም ምንም የሆነችውና የምትነግረው እውነት እንደሌለ ነግረው እባክህ አሁን ልቀቀኝ እዚሁ አካባቢ ነው ደርሻለሁ ብላ ጥላው ሄዳለች። እሱም እሺ በቃው የምትሄጂበት ልከተልሽ ደህና ነሽ ግን እያለ ስለ ደህንነቷ እየጠየቃን ነበር። እሷም ደህና እንደሆነችና የምትሄድበት አካባቢ ቅርብ እንደሆነ ነግራው ጥላው ሄዳለች። ወይዘሮ ሄለን ቤት ውስጥ ሁሉንም ብትጣራ ኤልሹም ጭምር እኑኑም ሁሉም የቤቱ ሰው የለም። ወይዘሮ አይንየንም ልጆቹ የት ሄደው ነው አንድም ሰው አቤት ሌለኝ አልቻለም፣ ብጣራም ሻይን ፈልጌ ነበር እያለች ነበር። አይንዬ እጅግ በጣም ተደናግጣ ሻይ ላምጣልሽ እኔ እያለች ነበር። ኑኑን ፍለጋ ኤልሹ ክፍል ድረስ ብትሄድም በጭራሽ ልታገኛት አልቻለችም። ኑኑና ቤሉልም ጥሩ ደስ የሚል ጊዜ እያሳለፉ ሳለ ድብብቆሽ እንጫወት ብላ ኤልሹ ኑኑ ጀምራለች ማለት ነው። ኑኑ ድብብቆሽ በሄደችበት ጉሮሮዋን አንቆ ድምጽ የምታሰሚ ከሆነ እናም እንግዲህ ድምጽ ካሰማሽ እገልሻለሁ ብሎ አስፈራርቶ ጆ ይዟታል። እሷም እሺ ብላ መንገዷን ቀጥላለች። ቤሉል ድንገት ከኋላ መጥቶ አዶኒ ድንገት ከኋላ መጥቶ ቤሉል ኑኑን እየፈለገ ባለበት በቃ ተሸንፍ ያለው ናይ ውጪ፣ ድሮም እንዲህ አይነት ጨዋታ ጥሩ አልነበረም፣ ሰዓታችንን ገደልን፣ ቁጭ ብለን ብንጫወት ነበር የሚሻለው እያለ ሳለ ድንገት ሳያስበው ከኋላ ተመቶ ወድቋል። ከዛም ሮጦ ደግሞ ጆንም አንዴ መቶ ጥሎት ኑኑን አስለቅቋታል። ኑኑን ሳይነሳ በእንሄድ እያላት ነበር። እኔ የመጣው ከቤሉል ጋር ነው፣ ቤሉል የት አለ ባለች ጊዜ ተመቶ እንደወደቀ ነግሯታል። እና እኔ እንሂድ እሱን ታየው እያላት ነበር። እንዴ ወንድምህ እኮ ነው፣ ወንድምህን ጥለህ ነው የምትሄደው ብትለውም ሚስቴን የቀማ ወንድም የለኝም ነይ ጥለሽ እንሂድ ቢላትም እሷ በጭራሽ እሱን ትቼ አልሄድም ብላ ሮጣ ቤሉል ዘንድ ሄዳለች። አዶኒና ጆም ተፋጠው ቀርተዋል። ጆ እንደምንም ተንገዳግዶ ከተነሳ በኋላ ቤሉል ጋር አዶኒ ጋር ተፋጠዋል ማለት ነው። በሌላ በኩል ኑኑ ቤሉልን አንስታ ወደ ቤታችን እንሂድ፣ ይሄ ቦታው ያስፈራል፣ ጥሩ አይደለም እያለችው ነው። እሱም ከኋላው ማን እንደመታው ቢጠይቃትም እሷም እንዳላየች ተናግራለች። አንቺ ሲሆንሽው ነገር አለ ቢላትም ምንም እንዳልሆነችና የተፈጠረ ምንም አዲስ ነገር እንደሌለ ነግራው ከአካባቢው እንሂድ እያለችው ነው። ወይዘሮ ሄለን ማንም ሰው ቤት ውስጥ ባለመኖሩ አይንዬን አስጨነቃታለች። አይንዬን አሁን የመጨረሻ ነው፣ በልጆች ላይ እርምጃ ወስዳለሁ። በኑኑም ያን ያህል ስትከራከሪ ነበር፣ ግን ደግሞ ምን አይነት ልጅ እንደሆነች አይተሻል። የቤቱ ወንድ አንድ እንኳን አይቀራትም። በዛ ላይ ይችኛይቱም ልክ ያልሆነ ነገር እያየሁባት ነው ብትልም በጭራሽ መስዬ እንደዛ አይነት ልጅ አይደለችም ብላ ነበር። ግን ደግሞ አይ ለያኔም እኮ ለኑኑም ስትከራከሪ ነበር።
ግን ደግሞ ከሁለት አንዳቸው እርምጃ ወስዳለሁ ብላ አስፈራርታታለች። አይንዬም በጣም ጨንቋታል። እውነቱን ንገሪኝ እንዳልቀየምሽ ብትላትም የሆነ የምትናገረው ምንም እውነት እንደሌለ ልጅ እዚሁ ናት እያለች እየተከራከረች ነበር። መሲ ይሄን ሁሉ ነገር ሰምታ ነበር። ከተመለሰች በኋላ ሳሎን ሲወርዱ አስፈላጊ ስልክ ይዤ ስለነበረ ነው እጅግ በጣም ይቅርታ አጥፍቻለሁ ብላ ይቅርታ ጠይቃለች። አይንዬ ከመደናገጧ የተነሳ መቼ መተሽ ነው ብላለች። እንዴ እናቴ እዚሁ በረንዳ ላይ ስልክ እያወራሁ ስለነበረ ነው ይቅርታ ያጠፋሁት ብላለች። የመሲ የዛሬው ስህተት በዚህ ታልፏል። ኑኑና ኤልሹ ቤሉልስ ወደ ቤት ሲመጡ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ይዘን እንመጣለን። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ